ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ዩኒት 6ን እንጀምራለን። ዩኒት 6 ኢት ኢዝ ሂማን ናቹራል ኢንቫይሮንመንት ኢንተራክሽን ኢን ኢትዮጵያ። ሂማን ኢንቫይሮንመንት ኢንተራክሽን ሂማን ኢንቫይሮንመንት environment interactions in Ethiopia በሚል ርዕስ እንማማራለን። as you remember from your grade 9 geography unit 1, human environment interaction is one of the concern of geography study. አንዱ የጂኦግራፊ የጥናት ኮንሰርን ነው ወይም ደግሞ ኤሪያ ኦፍ ስተዲ ነው። በተለይ ደግሞ ሂማን ጂኦግራፊ የምንለው አዚ ሪሜምበር ጂኦግራፊ ሃዝ ቱ ሜን ብራንች ፊዚካል ጂኦግራፊ ኤንድ ሂማን ጂኦግራፊ። ስለዚህ the main concern of human geography as a branch of geography is studying the human environment interaction። ስለዚህ human environment interaction in ኢትዮጵያ ምን ይመስላል የሚለውን እንመለከታለን። በዚህ ርዕስ ዩኒት ስር የምናነሳቸው ዋና ዋና የመወያያ ርዕስ ሀሳቦች ወይም ሜይን ኮንተንትስ ኦፍ ዘ ዩኒት የሚከተሉት ናቸው። አንደኛ ሂውማን ኢንቫይሮንመንት ኢንተራክሽን ወይም ሪሌሽንሽፕ 6.1 ሂውማን ኢንቫይሮንመንት ሪሌሽንሽፕ የሚለውን እናያለን። 6.2 population resource relationship የሚለው እናያለን። ፖፑሌሽን ሪሶርስ ሪሌሽንሽፕን በሶስት መንገድ እናየዋለን። ኦፕቲማል ወይም ኦፕቲመም ፖፑሌሽን ሪሶርስ ሪሌሽንሽፕ ወይም ኦፕቲመም ፖፑሌሽን ኤንድ ሪሶርስ ዩዝ፣ ኦቨር ፖፑሌሽን ኤንድ ሪሶርስ ዩዝ ኤንድ አንደር ፖፑሌሽን ኤንድ ሪሶርስ ዩዝ ብለን በሶስት መንገድ እናያለን። በመጨረሻ የምናየው ደግሞ ሶስተኛው 6.3 ማለት ትችላላችሁ፣ ወይም በመጽሐፉ 6.5 ኢምፓክትስ ኦፍ ራፒድ ፖፑሌሽን ግሮውዝ፣ ፈጣን የህዝብ እድገት የሚያስከትላቸው ተጽዕኖዎች የሚለውን እንመለከታለን። ፈርስት ሌታ ሲ ሂውማን ኢንቫይሮንመንት ሪሌሽንሽፕ 6.1 ሂውማን ኢንቫይሮንመንት ሪሌሽንሽፕስ የሚለውን እንመልከት። ሂውማን ኢንቫይሮንመንት ሪሌሽንሽፕስ ኢዝ ዋን ኦፍ ዘ ኮንሰርን ኦፍ ጂኦግራፊክ ስተዲ mainly human geography በተለይ ደግሞ ሂማን ጂኦግራፊ ከሚያጠናቸው የጥናት ኢሹዎች አንዱ ሂውማን ኢንቫይሮንመንት ሪሌሽን ሽፕ ነው። ሂውማን ኢንቫይሮንመንት ሪሌሽን ሽፕ ምን ነው የሚለውን ከማየታችን በፊት ግን ዋት ኢዝ ኢንቫይሮንመንት የሚለውን እንዲህ ዋት ኢዝ ኢንቫይሮንመንት ምንድን ነው? ኢንቫይሮንመንት ሚንስ ሲምፕሊ ዋንስ ሰራውንዲንግ ማለት ነው። ዋንስ ሰራውንዲንግ ወይም ኢንቫይሮንመንት ስንል ዘ ስሪ ኮምፖነንትስ ኦፍ ዘር ሰርፌስ components of the earth's surface their surface has three main components። እነዚህም land, water or sea እና atmosphere ናቸው። እነዚህን ሶስቱን በጥቅሉ ምን እንለዋለን? ኢንቫይሮንመንት እንለዋለን። ኢንቫይሮንመንት the land, the sea or water and the atmosphere together ወይም simply one's physical surrounding and the characteristics of a place in which we live, it's called environment
And the human environment relationship can be explained in 3 different ways. How the human environment relationship can be described. እንዴት ነው የሚገለጸው? It can be described in 3 ways. 3 different ways. በሶስት የተለያየ መልክ ሊገለጽ ይችላል። The human environment relationship can be seen in 3 different ways. These are adaptation, dependence on the environment, modification of the environment, and ሶስተኛው adaptation. The human environment relationship can be dependence to the environment, ወይም dependence on the environment, modification of the environment, or adaptation of the environment. Dependency on the environment ስንል ምን ማለታችን ነው? Modification of the environment, adaptation to the environment ሲባል ምን ማለት ነው የሚለውን እንመልከት። Dependence on the environment. Dependence on the environment ስንል ያው ሁላችንም የምንኖርበት አካባቢ ጥገኞች ነን። ምን ማለት ነው እንደዛ ስንል? Dependence on the environment means relying on the environment for the means of survival. እነዚህ ሚንስ ኦፍ ሰርቫይቫል የሚባሉትን ነገሮች ለማግኘት አካባቢ ላይ ጥገኛ መሆን ወይም ሪላይንግ ኦን ኤንቫይሮንመንት፣ ዲፔንደንስ ኦን ኤንቫይሮንመንት። ሚንስ ኦፍ ሰርቫይቫል ስንል ለምሳሌ ኤር፣ ዋተር፣ ፉድ፣ ሼልተር እያልን መጥቀስ እንችላለን። ስለዚህ ለእነዚህ ጉዳዮች ዌን ዊ ሪላይ ኦን ኤንቫይሮንመንት ዊ ኮል ኢት ዲፔንደንስ ኦን ኤንቫይሮንመንት። ስለዚህ ከአካባቢ ጋር ያለን መስተጋብር ኢት ሜይ ቢ ዲፔንደንስ፣ ጥገኛ መሆን ሊሆን ይችላል። ስለዚህ ዋን ኦፍ ዘ ዌይ ኦፍ ዲስክራይቢንግ ዘ ሪሌሽንሺፕ ቢትዊን ማን ኤንድ ዘ ኤንቫይሮንመንት ኢዝ ዲፔንደንስ ኦን ዘ ኤንቫይሮንመንት ነው። ሁለተኛው ሞዲፊኬሽን ነው። ሞዲፊኬሽን ኦፍ ዘ ኤንቫይሮንመንት። ኤንቫይሮንመንት ላይ ዲፔንዳንት ልንሆን እንችላለን። ምንም ነገር ሳንቀይር የምንፈልገውን ነገር ከአካባቢ ማግኘት ወይም ደግሞ ለሚያስፈልጉን ነገሮች ላይ ተፈጥሮ ላይ ጥገኛ መሆን ዲፔንደንስ። ሞዲፊኬሽን ስንል ግን ቼንጂንግ ዘ ኤንቫይሮንመንት አዝ ዊ ኒድ ማለት ነው። ቼንጂንግ ዘ ኤንቫይሮንመንት አዝ ዊ ኒድ፣ እንደ ፍላጎታችን አካባቢን መቀየር። ለምሳሌ ቢልዲንግ ሆምስ፣ ቢልዲንግ ሾፒንግ ሴንተርስ፣ ቢልዲንግ ስኩልስ፣ ቢልዲንግ ሄልዝ ሴንተርስ፣ ወይም ደግሞ የምንኖርበትን አካባቢ ለእኛ በሚሆን መልኩ መስራት ሞዲፊኬሽን። ስለዚህ ሞዲፊኬሽን ስንል ቼንጂንግ ዘ ኤንቫይሮንመንት አዝ ዊ ኒድ። ለምሳሌ ሜዳ ላይ አንኖርም፣ ቤት መስራት። ቤት ስንሰራ we are modifying our environment፣ አኗኗራችንን ሞዲፋይ እያደረግ። ስለዚህ ሁለተኛው human environment relationship it can be explained in terms of modification of the environment። ሶስተኛው adaptation ነው። adaptation to the environment ስንል ምን ማለት ነው? not being strange ማለት ነው። not being strange for the environment። መላመድ። ለምሳሌ if it is cold adapt it፣ if it is hot adapt it። ሞቃት ከሆነ እሱን አዳፕት ማድረግ፣ ቀዝቃዛ ከሆነ እሱን አዳፕት ማድረግ ምን ይባላል? አዳፕቴሽን። ለዚህ ተስማሚ ሆኖ መገኘት አዳፕቴሽን
ይባላል። አዳፕቴሽን። ስለዚህ the human environment relationship it can be explained in terms of dependence on the environment, modification of the environment and adaptation to the environment. ሁለተኛው population resource relationship ነው። the second 6.2 population resources relationship. Population resource relationship. We are dependent on natural resources and our relationship can be explained in 3 different ways. The population resource relationship can be explained in 3 different ways. These are optimal population ወይም optimum population and resource, optimum population resource use. ሁለተኛው over population and resource use. ሶስተኛው under population and resource use ብለን በ3 መንገድ ልንገልጸው እንችላለን። the relation between population and resource, optimum population and resource use, overpopulation and resource use and underpopulation and resource use. optimum population and resource use ስንል ምን ማለት ነው? ኦቨር ፖፑሌሽን ኤንድ ሪሶርስ ዩዝ ማለት ምን ማለት ነው? አንደር ፖፑሌሽን ኤንድ ሪሶርስ ዩዝ ማለት ምን ማለት ነው? የሚሉትን እያንዳንዳቸውን እንመልከት። 1 ኦፕቲመም ፖፑሌሽን ኤንድ ሪሶርስስ ዩዝ። ኦፕቲመም ፖፑሌሽን ኦፕቲመም ፖፑሌሽን ኤንድ ሪሶርስ ዩዝ ስንል ምን ማለት ነው ካል ኢት ኢዝ ኤ ኮንዲሽን ዌር ነምበር ኦፍ ፖፑሌሽን ኢዝ ኢኳል ዊዝ ዘ አቬይለብል አማውንት ኦፍ ሪሶርስስ። ዘ አቬይለብል አማውንት ኦፍ ሪሶርስስ when the available amount of resources are equal with the number of population, or when the amount of resources available in a country is equal with the country's population need. The population number of population ስንለው ፍላጎት ማለታችን ነው። need or demand of the population ከavailable resource ጋር እኩል ከሆነ we said the population resources optimum population resource use እንለዋለን። optimum population resource use። ሁለተኛው over population and resource use ነው። resource use it is just the opposite of optimum population። ያ ማለት when number of population that is need of population it's greater than the available resource, the available amount of resources we said the relationship between the population and the resource is overpopulation and resource use እንለዋለን። when there is excess population, overutilize or potential resource። ስለዚህ የተፈጥሮ ሀብት ራሱን እንኳን መተካት በማይችል መልኩ ስንጠቀም፣ ያ ማለት ፍላጎታችን ካለው የተፈጥሮ ሀብት አቅርቦት ጋር የማይመጣጠን ሲሆን we said overpopulation እንለዋለን። overpopulation and overpopulation it is a common feature of
አፍሪካ ኤንድ ሳውዝ ኢስት ኤዥያ በተለይ የሳውዝ ኢስት ኤዥያ እና የአፍሪካ መገለጫ ነው። ስለዚህ አብሶሉት ኦቨር ፖፑሌሽን ልንል የምንችለው ዌን ዘ ኒድ ኦፍ ዘ ፖፑሌሽን ኤክሲድስ ዘ አቬይላብል ሪሶርስ የህዝቡ ፍላጎት ያለውን ሪሶርስ የሚበልጥ ከሆነ ወይም ደግሞ ያለው አቬይላብል ሪሶርስ ከህዝቡ ፍላጎት ፎር ዘ ሰርቫይቫል ኦፍ ዘ ፖፑሌሽን የሚያስፈልጉ መሰረታዊ ፍላጎቶችን የማያሟላ ከሆነ ዊ ሴድ ኦቨር ፖፑሌሽን እንለዋለን። ሶስተኛው ኦፕቲማል ፖፑሌሽን ነው። እንግዲህ ኦቨር ፖፑሌሽን ኢትስ ኮልድ ሪሶርስ ዲግራዴሽን ያመጣል። ኦቨር ፖፑሌሽን ሪሶርስ ሪሌሽንሽፕ ወይም ሪሶርስ ዩዝ ኮዝስ ሪሶርስ ዲግራዴሽን ኤንድ ዲፕሊሽን ያመጣል። ያ ማለት ዲክላይን ኦፍ ሪሶርስ ቦዝ ኢን ኳንቲቲ ኤንድ ኳሊቲ የተፈጥሮ ሀብት በመጠንም በአይነትም እንዲራቆቱ እንዲመናመኑ ያደርጋል። ስለዚህ መፍትሄው ምንድን ነው? ዲክሪዚንግ ፖፑሌሽን ግሮዝ ዘ ሶሉሽን ኮንትሮሊንግ ፖፑሌሽን ግሮዝ ኮንትሮሊንግ ኦቨር ፖፑሌሽንን መቆጣጠር ይሆናል። ሶስተኛው አንደር ፖፑሌሽን ነው። ኢትስ ጀስት ዘ ኦፖዚት ኦፍ ኦቨር ፖፑሌሽን። አንደር ፖፑሌሽን ኤንድ ሪሶርስ ዩዝ አንደር ፖፑሌሽን ኤንድ ሪሶርስ ስንል ዌን the number of population that is the need of population is less than the available amount of resources በቂ ሀብት ኑሮ አነስተኛ የህዝብ ቁጥር ሲኖር we call it under population. Under population may exist where the population is too small to utilize full its resources. The population number is too small size of population to utilize fully its resource. To utilize fully its resource ያለውን ሪሶርስ ፉሊ ለመጠቀም ያለው ቁጥር በጣም አነስተኛ ሲሆን we said under population ይባላል። under population and resource relationship, it is more of the characteristics of developing countries. Under population and resource use, it is feature of developed countries. እንደዚህ ዌልዚ ኔሽንስ የሚባሉት ማለት ነው። ዌልዚ ኔሽንስ የሚባሉት መገለጫ ነው። የህዝባቸው ቁጥር አነስተኛ ነው፣ ያላቸው ሀብት ግን በጣም ከፍተኛ ነው ማለት ነው። በጣም ከፍተኛ። ስለዚህ ዘ ሪሌሽን ቢትዊን ፖፑሌሽን ኤንድ ሪሶርስ ዩዝ ኢት ካን ቢ ኦፕቲማል ዌን ኢት ኢዝ ኢኳል the population need is equal with the available resources. Overpopulation when the population need exceeds the available resources. And ሶስተኛው under population ነው when the population need is less than the available resource, or the population number is less than the available resource. that ማለት the opposite, the available resources exceeds the population number. ወይም ደግሞ የህዝቡ ቁጥር ያለውን ሪሶርስ ዩቲላይዝ ከማድረግ ያነሰ ከሆነ ፉል ዩቲላይዝ ኢትስ ሪሶርስ ያነሰ ከሆነ we call it under
ፖፑሌሽን እንለዋለን። የመጨረሻው 6.5 ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ። ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ። ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ። ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ የሚለውን ከማየታችን በፊት ራፒድ ፖፑሌሽን ግሮዝ ራሱ ምንድን ነው የሚለውን እንመልከት። ራፒድ ፖፑሌሽን ግሮዝ። ራፒድ ፖፑሌሽን ግሮዝ ስንል ፋስት ፖፑሌሽን ግሮዝ ማለት ፋስት ፖፑሌሽን ግሮዝ ፈጣን የህዝብ እድገት ማለት ነው። ወይም ፋስት ኢንክሪዚንግ ኦፍ ፖፑሌሽን ነምበር። ፋስት ኢንክሪዚንግ ኦፍ ፖፑሌሽን ነምበር። ፖፑሌሽን ነምበር ፋስት ኢንክሪዚንግ ኦፍ ፖፑሌሽን ነምበር ወይም ፋስት ፖፑሌሽን ግሮዝ ራፒድ ፖፑሌሽን ግሮዝ ይባላል። ራፒድ ፖፑሌሽን ግሮዝ እንዴት ይከሰታል ካል ዌን ዜር ኢዝ ሃይ ፈርቲሊቲ። ሃይ ፈርቲሊቲ that is births and low mortality or deaths። የሞት ምጣኔ አነስተኛ የውልደት ምጣኔ ደግሞ ከፍተኛ ሲሆን ራፒድ ፖፑሌሽን ግሮዝ ያመጣል። and rapid population growth it may causes overpopulation። rapid population growth rapid population growth causes overpopulation ያመጣል። ያ ማለት the relation between resource and population overpopulation and resource use ይሆናል ማለት ነው። overpopulation and resource use ወይም rapid population growth causes the population need to exceed the available resources. Causes the population need to exceed the available resources። ያለውን የተፈጥሮ ሀብት እንዲበልጥ ያደርጋል የህዝቡ ፍላጎት። ያ ማለት the available resources cannot cover the population need if there is rapid population growth። ፈጣን የህዝብ ቁጥር እድገት ሲኖር ያለው የተፈጥሮ ሀብት የህዝቡን ፍላጎት ሳትስፋይ የማድረግ አቅሙ ውስን ይሆናል ማለት ነው። ስለዚህ ራፒድ ፖፑሌሽን ግሮዝ ሃዝ ሶ ሜኒ ኢምፓክትስ፣ በጣም ብዙ ተጽዕኖዎች ይኖሩታል። በጣም ብዙ ተጽዕኖዎች። ስለዚህ the following are the major impacts of rapid population growth. The major impacts of rapid population growth. The major impacts: 1. Deforestation ያመጣል። ለምን? for growing need of land. For growing need of land for agriculture and settlement። ለአግሪካልቸርና ለሴትልመንት ተጨማሪ የመሬት ፍላጎት ስለሚኖር ዲፎረስቴሽን እንዲኖር ያደርጋል። ማሲቭ ከቲንግ ዳውን ኦፍ ትሪስ በሌላ አባባል it causes decline in forest cover. Causes a decline in forest cover. Forest cover እንዲቀንስ ያደርጋል። ስለዚህ አንደኛው ኢምፓክት ዲፎረስቴሽን ነው።
ለምን ዲፎረስቴሽን ይመጣል? ቢኮዝ ኦፍ ኢንክሪዚንግ ኒድ ኦፍ ፒፕል ፎር ውድ አግሪካልቸራል ላንድ ኖት ኦንሊ ውድ ሴትልመንት grazing land, fuel wood, using forests as a source of energy የሱ ፍላጎት፣ የግሬዚንግ ላንድ ፍላጎት፣ የሴትልመንት ላንድ፣ የአግሪካልቸራል ላንድ ፍላጎት ዲፎረስቴሽን እንዲኖር ያደርጋል ማለት ነው። ዲፎረስቴሽን ደግሞ it has its own consequence ራሱን የቻለ ኢምፓክት አለው። ኔጌቲቭ ኮንሲኩዌንስ ሃዝ ኔጌቲቭ ኮንሲኩዌንስስ ለምሳሌ ኢሮዥን፣ ሶይል ኢሮዥን፣ ዲፎረስቴሽን ኮዝ ሶይል ኢሮዥን። ስለዚህ ተያያዥ ናቸው ማለት ነው። ባዮዳይቨርሲቲ፣ ሎዝ ኦፍ ባዮዳይቨርሲቲ የህዝብ ቁጥር እድገት የሚያስከትለው ዲፎረስቴሽን የብዝሃ ህይወት መመናመንን ያስከትላል። አፌክትስ ሬንፎል ባይ ዲክሪዚንግ ኢቫፖ ትራንስፓይሬሽን፣ ዲክላይኒንግ ኢቫፖ ትራንስፓይሬሽን። ምክንያቱም እጽዋት የሚቆረጡ ከሆነ ኢቫፖ ትራንስፓይሬሽን ይቀንሳል፣ ዜን ሬንፎል ይቀንሳል። ሾርቴጅ ኦፍ ውድ ሰፕላይ፣ ዲፎረስቴሽን በተዘዋዋሪ ሾርቴጅ ኦፍ ውድ ሰፕላይ ወይም ደግሞ ለፊውል ውድ ስንል ወይም ለፊውል ውድ ፍላጎታችን ስንል ቢኮዝ ኦፍ ራፒድ ፖፑሌሽን ግሮዝ ዲፎረስቴሽን ማስ ከቲንግ ዳውን ኦፍ ትሪስ የምናከናውን ከሆነ ሾርቴጅ ኦፍ ውድ ሰፕላይ ያመጣል። አፌክትስ ዘ ናቹራል ቢዩቲ ኦፍ ዘ ኤሪያ፣ ናቹራል ሴነሪ ተፈጥሯዊ የሆነ የከባቢ ስነ ውበት እንዲመናመን ያደርጋል። ስለዚህ አንደኛው ኢፌክት ዲፎረስቴሽን ነው። ሁለተኛው ፖሊውሽን ነው። ዘ ሰከንድ ሜጀር ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ፣ ዘ ሰከንድ ኢምፓክት ኢዝ ፖሊውሽን። ራፒድ ፖፑሌሽን ግሮዝ ኮዝ ፖሊውሽን። ራፒድ ፖፑሌሽን ግሮዝ ሜይ ኮዝስ ፖሊውሽን ምንድን ነው? ዋትስ ፖሊውሽን ስንል ኤኒ አንዲዛይረብል ሳብስታንስ አዲንግ ኤኒ አንዲዛይረብል ሳብስታንስ ኢንቱ ኢንቫይሮንመንታል ሪሶርስ፣ አዲንግ ኤኒ አንዲዛይረብል ሳብስታንስ ቱ ኢንቫይሮንመንታል ሪሶርስስ። ኢንቫይሮንመንታል ሪሶርስ ስንል ለምሳሌ ኤር፣ ዋተር፣ ላንድ፣ ሶይል፣ ሚነራልስ እና የመሳሰሉት። ስለዚህ በማይፈለግ ሳብስታንስ ወይም ኮንታሚኔሽን የተፈጥሮ ሀብትን ወይም ከባቢን መበከል ፖሊውሽን ይባላል። ስለዚህ ራፒድ ፖፑሌሽን ግሮዝ ኮዝስ ኢንቫይሮንመንታል ፖሊውሽንን ያመጣል። ኢንቫይሮንመንታል ፖሊውሽን በነገራችን ላይ የህዝብ ቁጥር ሲጨምር ዌስት ፕሮዳክሽናችንም ይጨምራል። ራፒድ ፖፑሌሽን ግሮዝ ኮዝስ ኢንክሪዝ ኦፍ ዌስት ፕሮዳክሽን። እንዴት ነው ፖሊውሽን የሚያመጣው የሚለውን ስናይ ራፒድ ፖፑሌሽን ግሮዝ ፖሊውሽን ያመጣል ብለናል። ዋይ ፖሊውሽን ለምን ይመጣል? ቢኮዝ ኦፍ ራፒድ ፖፑሌሽን ግሮዝ። ራፒድ ፖፑሌሽን ግሮዝ ሜይ ኮዝስ ኤክሰስ ፕሮዳክሽን ኦፍ ዌስትስ። ሜይ ኮዝስ ኤክሰስ ፕሮዳክሽን ኦፍ ዌስትስ። ተረፈ ምርት የምንለው እንዲበዛ ያደርጋል። ኤክሰስ ፕሮዳክሽን ኦፍ ዌስትስ ደግሞ ኢት ኮዝስ ፖሊውሽን ብክለትን ያመጣል። ስለዚህ ራፒድ ፖፑሌሽን ግሮዝ አፌክትስ ፖሊውሽን ኦር ኮዝ ፖሊውሽን ያመጣል።
ኤር ፖሊሽን ሊሆን ይችላል፣ ላንድ ፖሊሽን፣ ወተር ፖሊሽን። ለምሳሌ ኤክሰስ ዌስት ስንል ለምሳሌ እነዚህ ሲዌሬጅ ዌስትስ፣ እነዚህ ሊኩዊድ ዌስትስ የምንላቸው ሲዌሬጅስ የፍሳሽ ቆሻሻ መጨመር ኢት ኮዝ ወተር ፖሊሽን። ወተር ፖሊሽን ብቻ አይደለም ላንድ ፖሊሽንም ያመጣል፣ ኤር ፖሊሽንም ያመጣል። ለምሳሌ የአዲስ አበባ ወንዞች የተበከሉ ናቸው ቢኮዝ ኦፍ ሲዌሬጅ ዌስትስ፣ ኤክሰስ ፕሮዳክሽን ኦፍ ሲዌሬጅ ዌስት። ይህ የፍሳሽ ቆሻሻ ምርታችን በመጨመሩ ብቻ አይደለም በአግባቡ ባለመያዛችን። ሌላኛው ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ ላንድ ኦር ሶይል ዲግራዴሽን። ላንድ ኦር ሶይል ዲግራዴሽን ዛዘር ኢምፓክትስ ወይም ኢፌክትስ ኦፍ ኮንሲኩዌንስ ኦፍ ራፒድ ፖፑሌሽን ግሮዝ ላንድ ኦር ሶይል ዲግራዴሽን። እንግዲህ ራፒድ ፖፑሌሽን ግሮዝ ሜይ ኮዝስ ዲፎረስቴሽን ያመጣል። ሜይ ኮዝ ዲፎረስቴሽን may cause overcultivation, may cause overgrazing, and this in turn causes land or soil degradation ያመጣል። land or soil degradation ያመጣል። ስለዚህ ፈጣን የህዝብ እድገት ራፒድ ፖፑሌሽን ግሮዝ ያመጣል። ምንድነው? ላንድ ኦር ሶይል ዲግራዴሽን ያመጣል። ላንድ ኦር ሶይል ዲግራዴሽን ይህ አካባቢ በዚህ መልኩ መራቆትን ያመጣል። ስለዚህ መፍትሄው ምንድነው? ዋት ኢዝ ዘ ሶሉሽን? ሶሉሽን for the impacts of rapid population growth ለፈጣን የህዝብ እድገት ተጽዕኖ መፍትሄው ምንድን ነው? መፍትሄው ኮንትሮሊንግ ፖፑሌሽን ግሮዝ ነው። ኮንትሮሊንግ ፖፑሌሽን ግሮዝ ፈጣን የህዝብ እድገትን መቆጣጠር ነው። ሃው እንዴት ነው የምንቆጣጠረው? ሃው እንዴት ልንቆጣጠረው እንችላለን ካል ባይ አፕላይንግ appropriate population policy. By applying appropriate population policy, we can control population growth. Population growth-ን በመቆጣጠር እንግዲህ ፈጣን የህዝብ እድገት የሚያስከትላቸውን ተጽዕኖዎች መቋቋም ይቻላል ማለት ነው። and it is all about unit 6 በዚህ እንጨርሳለን። ዩኒት 6ን በዚህ እንጨርሳለን። ትንሽ ሰዓት ስላለን ግን እስኪ ሪቪው ኤክሰርሳይዝ አብረን እንስራ። ሪቪው ኤክሰርሳይዝ አብረን እንሰራለን። ሪቪው ኤክሰርሳይዝ እንግዲህ እስካሁን ያየናቸውን እስኪ እያስታውስ አብረን እንስራ ጥያቄዎችን። Instruction 1, determine whether each of the following sentences is true or false. Human beings can live solely by isolating himself or herself from the natural environment ይላል። የሰው ልጅ ከተፈጥሮ ራሱን አግልሎ ሊኖር ይችላል። መልሱ ፎልስ ነው። ቢያንስ በሶስት መንገድ የሰው ልጅ ከናቹራል ኤንቫይሮንመንት ጋር ምንድን ነው ብለናል? ጥገኛ ነው። በሶስት መንገድ፣ አንደኛ ዲፔንደንስ
ሁለተኛ ሞዲፊኬሽን፣ ሶስተኛ አዳፕቴሽን። በእነዚህ ሶስት መንገዶች ከከባቢ ጋር መስተጋብር አለው። ስለዚህ ከከባቢ ተነጥሎ ሊኖር አይችልም። ሁለተኛ ኦፕቲመም ፖፑሌሽን ኢዝ ዘ ሞስት ፕሪፈራብል ፎር ኢኮኖሚክ ዲቨሎፕመንት። የስ ኦፕቲመም ፖፑሌሽን። ኦፕቲመም ፖፑሌሽን ስንል ምን ማለት ነው ያልነው? ኦፕቲመም ፖፑሌሽን ዌን ፖፑሌሽን ኒድ ኢዝ ኢኳል ዊዝ አቬይላብል ሪሶርስስ። ስለዚህ ፖፑሌሽን ኒድ እና አቬይላብል ሪሶርስ እኩል ከሆኑ ወይም ፖፑሌሽን ሪሶርስ ሪሌሽንሺፕ ኦፕቲመም ከሆነ ኢትስ ፕሪፈሬብል ዘ ሞስት ፕሪፈሬብል ፎር ኢኮኖሚክ ዲቨሎፕመንት። ሪላቲቭ ኦቨር ፖፑሌሽን ኢዝ ሞር ኮመን ዛን አብሶሊት ኦቨር ፖፑሌሽን። አብሶሊት ኦቨር ፖፑሌሽን ኢዝ ኮመን ኢን አፍሪካ ኤንድ ሳውዝ ኢስት ኤዥያ። ግን ሪላቲቭ ሳይሆን ኢትስ ሞር ኮመን አብሶሊት ኢዝ ሞር ኮመን ዳን ሪላቲቭ፣ በተለይ ኢን አፍሪካ ኤንድ ሳውዝ ኢስት ኤዥያ። ሃይ በርዝ ሬት ኢዝ ሪዝን ፎር አንደር ፖፑሌሽን ይላል። ሃይ በርዝ ሬት። ስለዚህ ይሄኛው ምንድን ነው? ዚስ ዋን ኢዝ ትሩ፣ ዚስ ዋን ኢዝ ፎልስ። አራተኛው ኢን ኢትዮጵያ ዲፎረስቴሽን ኢዝ ዳይሬክት ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ። ዲፎረስቴሽን ዳይሬክት ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ። የስ አንዱ ኢምፓክት ራፒድ ዲፎረስቴሽን ነው። ትሩ። አምስተኛ ሃይ በርዝ ሬት ኢዝ ሪዝን ፎር አንደር ፖፑሌሽን ይላል። ለአንደር ፖፑሌሽን ምክንያቱ ሎው በርዝ ሬት ነው። ሎው በርዝ ሬት ወይም ሃይ ሞርታሊቲ ሬት። ስለዚህ መልሱ ፎልስ ይሆናል ማለት ነው። ፎልስ። ማቺንግ ፖፑሌሽን ሳይዝ ግሬተር ዛን ሪሶርስ ኮንሳምፕሽን ምን ይባላል? ኦቨር ፖፑሌሽን። ሲ አማውንት ኦፍ ሪሶርስ ግሬተር ዛን ኤግዚስቲንግ ፖፑሌሽን አንደር ፖፑሌሽን። አንደር ሁለተኛው ሰባተኛው አንደር ፖፑሌሽን። ሪሶርስ ከኤግዚስቲንግ ፖፑሌሽን ከበለጠ አንደር ፖፑሌሽን። ባላንስድ ነምበር ኦፍ ፖፑሌሽን ኤንድ ሪሶርስ ኦፕቲመም። ክሊራንስ ኦፍ ፎረስትስ ዲፎረስቴሽን። unexpected rise in the number of population, rapid population, overpopulation ወይም ደግሞ population explosion። ስለዚህ የኤ የስድስተኛው ሲ የሰባተኛው ኢ የስምንተኛው ኤ ክሊራንስ ኦፍ ፎረስት ትሪስ ዲ unexpected rise of number of population explosion ስምንተኛው ቢ አስረኛው ቢ ይሆናል ማለት ነው። ፖፑሌሽን ኤክስፕሎዥን ማለት ራፒድ ፖፑሌሽን ግሮዝ ማለት ነው። ራፒድ ፖፑሌሽን ግሮዝ ወይም ሳደን ፖፑሌሽን ግሮዝ። ሳደን ፖፑሌሽን ግሮዝ በአንድ ጊዜ when high birth rate exists, high birth rate ሲፈጠር population explosion ይፈጠራል። population explosion. Give short answer. Mention the importance of natural resource. Natural resources, they are very important. One, በአጭሩ በሁለት መልኩ ልንጠቅሰው እንችላለን። ናቹራል ሪሶርስ አር ኢምፖርታንት ፎር ኮንሳምፕሽን ፐርፐዝ፣ በሶስት ኮንሳምፕሽን ፐርፐዝ፣ ፕሮዳክሽን ፐርፐዝ ኤንድ ፎር ኤስቴቲክ ቫሊዩስ። ኤስቴቲክ ቫሊዩስ ያ ማለት ፎር ቢዩቲ። ስለዚህ የተፈጥሮ ሀብት ዳይሬክትሊ ፎር ኮንሳምፕሽን ለፍጆታ፣ ፎር ፕሮዳክሽን አዝ ኢንፑት ፎር ፕሮዳክሽን ፋክተርስ ኦፍ ፕሮዳክሽን ሆነ ያገለግላሉ። ፎር ኤስቴቲክ ቫሊዩስ ፎር ቢዩቲ ፎር ሪክሬሽን ለመስህብነት ያገለግላሉ።
State the 3 ways where human beings use natural environments. The 3 ways human beings use natural environments. እነዚህ የምንላቸው dependence on the environment, modification of the environment, and adaptation to the environment. The 3 ways. List the impact of rapid population growth on resource use in Ethiopia. ሶስተኛው list impacts of rapid population growth. 1. Deforestation. 2. Pollution. 3. Land or soil degradation. These are the major impacts of rapid population growth on resource uses. It is all about grade 9 unit 6.